እሷ እንዴት ይቀርላት ይችላል? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። እወድሻለሁ ማማዬ፣ በጣም ነው የምወድሽ አልልም ነበረ። ኮስታራ ነበርኩ። ለመንፈሳዊ ህይወት የምሰጠው ኤምፋሲስ በጣም ሃይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። ጥላቻን መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል። አልተናገርኩም። እወድሻለሁ፣ በጣም እወድሻለሁ ማሚ፣ እናቴ እወድሻለሁ ማማዬ፣ በጣም ነው የምወድሽ አልልም ነበረ። ኮስታራ ነበርኩ። አንዳንዴ ይገርመኛል። የእህት ልጆቻችን የወንድም ልጆቻችንን ኮስትር እንልባቸዋለን። ኮስትር ትምህርት እንዴት ነው? ሰምቻለሁ ጥሩ እንዳገኘ ጎበዝ። እንደ ታዲያ ምን አለብህ? ለምን ትቆጣዋለህ? ጎበዝ ከሆነ ኮስትር ብለን እንዲሁ አቀፍ አድርገን አናጫውታቸውም። ጎበዝ ቅፍ አድርገን አናወራቸውም። ካልቸራችን ነው፣ የተለመደ ነው። በቃ ሶፍት መሆን፣ ለእህቶቻችን ሶፍት መሆን እንትን አይለንም። እኔ ልለማመድ ሞክራለሁ። እወድሻለሁ ማለት ለይቶ በወንድማዊ ጓደኛዊ ፍቅር እወድሻለሁ ማለት እንዳትሰናከልብህ። እየለያችሁ ግን ፍቅርን መግለጽ። እኔ እኮ እንደ እህቴ ነው የምወድሽ፣ ልክ እንደ እናቴ ልጅ ነው የምወድሽ። ስፔሲፊክ አደረጋቸው። አንቺም እንደዛ እወድሃለሁ፣ እኔ አይ ላይክ ዩ፣ ደስ ትለኛለህ በጣም እንደ ወንድሜ ነው የምትመስለኝ ማለት። ቤተሰቦቻችንን ፍቅራችንን መግለጽ። ታንኪዩ ማለት አመሰግናለሁ፣ ይሄ ያደረክልኝ ነገር አረሳውም፣ ባለውለታዬን አመሰግናለሁ። እኔ አሁን በቅርብ ያስታውስ ያመሰገንኳት ሴት አለች። አንድ ቀን ቢሮዬ መጣች። ከብዙ ዓመት በፊት ነው። ቢሮዬ ስትመጣ ስጦታ ይዛልኝ መጣች። ይዛ የመጣችው ፎጣ ነው። ከዛ ተቀበልኳት። ለምንድን ነው ያመጣሽው አልኳት። በዛ በበር በኩል ንፋስ ይገባል አለች እና እዚህ ጋር ስትቀመጥ ትከሻህ ላይ እንድታረገው ነው አልኳለችኝ። የዛሬ 20 ዓመት ነው ያለችኝ። አሁን ሳገኛት ታንኪዩ እላታለሁ። በጣም ነው የማመሰግነው ስለዛ ፎጣ። አልለበስኩትም አክቹዋሊ፣ ግን አመሰግናታለሁ፣ አፕሪሼት አረጋታለሁ። ታንክፉል መሆን፣ ሰዎችን አፕሪሼት ማድረግ፣ ማመስገን ያስፈልጋል። እና አፕሪሼት ማድረግ ደግሞ ማድነቅስ አሁንም እየለዩ እኔ በተለይ እርጉዝ ሴቶች ሳገኝ አላልፍም። ፕራይድ ኦፍ ፕሬግናንሲ የሚባል አለ። እንደዚህ ፕራይድ ኦፍ ፕሬግናንሲ የሚባለው ሳይወዱ እንደዚህ ይላሉ እርጉዝ ሴቶች አይደል? እሱ ፕራይድ ኦፍ ፕሬግናንሲ ይባላል። እና ሳገኛቸው ኤሌቬተር ውስጥ ምናምን ሳገኛቸው አንቺ እርግዝና እንዴት ያምርብሻል እላታለሁ። ስለዚህ ነፃነቱን ይሰጠኛል፣ አፕሪሼት አደርጋለሁ፣ አደንቃለሁ። እኔ ማድነቅ በጣም ደስ ይለኛል። ስለዚህ አድንቁ፣ አፕሪሼት አድርጉ፣ ታንኪዩ በሉ። በቃ መልካምነትን አታቃቂ። ይሄ ደግሞ ስጦታዬ ነው። ፍቅራችሁን ግለጹ። መንፈሳዊነትን አልተከተልኩም፣ ሃይማኖትን እንቅ ነበረ፣ ሃይማኖት ደስ አይልኝም ነበር ያሉት። ሙስሊሞች ናችሁ እንኳን ሆናችሁ። ኢስላም ማለት ሰብሚሽን ማለት ነው። የራሱ ፒለሮች አሉት። ኮምፓሽን፣ ፒስ። ግን በደንብ አጥኑት፣ ዲፕ ገብታችሁ አንብቡት። ቁርአኑንም ሀዲቶቹንም በደንብ ተረዷቸው። አስተማሪዎቻችሁን በደንብ አዳምጡ። የሃይማኖታችሁ የሚጠይቀውን ነገር አድርጉ። የተዋህዶ ልጆች ናችሁ፣ ቸርች ሂዱ። ለገና እና ለፋሲካ ብቻ አትሂዱ። ቸርች ጎቱ ቸርች ሂዱ፣ ጉባኤ ተሳተፉ፣ አዳምጡ፣ ተሳተፉ። ካቶሊኮች ናችሁ፣ ቤተ ክርስቲያን ሂዱ፣ ስጋና ደሙን ውሰዱ፣ ቁርባን ተካፈሉ። ፕሮቴስታንቶች ናችሁ፣ ወደ ቸርች ሂዱ፣ ዘምሩ፣ ስብከት ስሙ፣ ፓርቲሲፔት አድርጉ፣ ከወገኖቻችሁ ጋር አብራችሁ ፌሎሺፕ አድርጉ። ለመንፈሳዊ ህይወት የምሰጠው ኤምፋሲስ በጣም ሃይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። ለቦዲ የማረግለት አለ፣ ሻወር አረገዋለሁ፣ ምግብ መግበዋለሁ። ለሶሌ ደግሞ ማይንድ ማለት ነው፣ ኢሞሽን፣ ኮግኒሽን ምናምን ያሉበት ዲፓርትመንት ነው። መጽሐፍ አነብለታለሁ፣ ኢንተርቴንመንት ወስዳለሁ፣ እውቀት ኮንሱም አደርጋለሁ፣ እንከባከባለሁ። ሶሌንም ማይንድን ማለት ነው። how about your spirit? መንፈሳችሁን ኢግኖር ካረጋችሁት አስቸጋሪ ነው።
ለዛውም ዋነኛው እኛነታችን ነው። ስለዚህ ለስፒሪት ደግሞ የሚያስፈልገውን ነገር አደርጋለሁ። ወርሺፕ አደርጋለሁ። በፍጹም በመንፈሳዊ ህይወቴ አላፍርም። ጸልያለሁ፣ አመልካለሁ። የኔ ሃይማኖት ክርስትና ስለሆነ መጽሐፍ ቅዱስ አነባለሁ። ከዛ ኤክሰርሳይዝ አደርጋለሁ፣ መንፈስ ለመኖር ሞክራለሁ። ታንክፉል ነኝ፣ አመሰግናለሁ፣ ጸልያለሁ፣ እወደዋለሁ። ስለዚህ ለመንፈሳዊ ህይወታችሁ ቦታ ስጡት። በእውቀት ራሳችንን ስላላሳደግን አጋጣሚውን ስላልተጠቀምን እናዝናለን ይላሉ። ህይወት ታስተምራችኋለች። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት ዋን አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ፣ የመገፋት ኮርስ ትወስዳላችሁ፣ ወድቆ የመነሳት ኮርስ ትወስዳላችሁ፣ የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ጥላቻን፣ መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከህይወት እንማራለን። ከህይወት ብቻ ሳይሆን እውቀትም ደግሞ ለማግኘት እንማራለን። እኔ ብዙ ጊዜ ያነሳዋለሁ ምሳሌ ስለሆነ ጋዜጠኛ ጳውሎስ ኞኞ በጣም ስለምወደው፣ በጣም ምሁር ነበር በእኛ ዘመን። ጳውሎስ ኞኞ የተማረው እስከ 4ኛ ክፍል ነው። ራሱን የሚናገረው 4ኛ ክፍል ነው ትምህርት ያቆመው። ኢትዮጵያ ውስጥ ግን ምሁራን ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። ጥያቄ የሚጠየቅ እኔ 5ኛ ክፍል ተማሪ ሆኜ ጳውሎስ ኞኞ እሁድ ፕሮግራም ላይ ኢንተርቪው ሲደረግ አስታውሳለሁ። እና ጠየቀችው፣ እንዴት አዋቂ ሆንክ? ትምህርት 4ኛ ክፍል ነው ያቆምከው እና እንዴት አዋቂ ሆንክ ብላ ጠየቀችው። እኔ አንደኛ ጥያቄ ጠይቃለሁ፣ ጥያቄ ጠይቅና አዳምጣለሁ። ሬስቶራንት ውስጥ ገብቼ የማላውቀው ከሆነ ሜኑን እንዴት ጳውሎስ ኞኞ ይሄን አያውቅም ብላ ትታዘበኛለች አልልም። እጠራትና ዌይትረሷን ይሄ ምንድነው እየጠይቃታለሁ። ፕሌን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ እጠራና ሆስተሷን ምን ላድርገው ይሄንን እላታለሁ። ሲጠይቅ ሲያዳምጥ ከዛ ደግሞ ስተኛ እንኳን መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ ያቺ ቀን 5ኛ ክፍል ሆኜ ከሱ ሰምቼ ከሱ ኮርጄ ማታ ሄድኩና መጽሐፍ ይዤ ለመተኛት ሞከርኩ። እስካሁን ድረስ እውነት ነው የምላችሁ፣ እስካሁን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም። ለመማር ፈቃደኞች ከሆንን ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክትድ ትሆናላችሁ ለእውቀት። ኢኩዊፕ እያረጋችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ ነው። እኔ አንዳንድ ጊዜ ሰዎች እኔ ፊት ቁጭ ብለው ሕክምና ያወሩኛል። ሐኪም አይደሉም። አሁን እገረምና ዝም ብዬ ሰማቸዋለሁ። ምን አለ ጠይቀው ቢያዳምጡ። እኔ ሎየሩን ሳገኘው ጥያቄ ጠይቀውና አዳምጣለሁ። ኤክስፕሎይት ነው የማደርገው። ኢንጂነሩን ሳገኘው ጥያቄ ጠይቀውና ኤክስፕሎይት ነው የማደርገው። አዳምጣለሁ። አዲክትድ ነኝ ለእውቀት። በየቀኑ ማደግ አለብኝ። በእውቀት እደጉልን። በቂምና በጥላቻን የኖር ነው ይቆጨኛል። በጥላቻን የኖርኩት በቂምን የኖርኩት ይላሉ። የብዙዎቻችን ችግር ምንድነው ብትሉ አሁን ቅድም ያልኩት ከኋላ ክሎዥር ይባላል። በጌስታልት ቴራፒ ትዘጉታላችሁ። ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎተታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንዳንድ ሰዎች አሉ የሚያናድዱን አይደል? እኔም አሉ እኮ የሚያናድዱኝ፣ ቅጥል የሚያደርጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነገራችሁና ከዛ ይቅም ትይዙ እንደሆነ ያለው ይቅር አለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለው። ግን ኮርቲሶል ሲበዛ የሚያደርገው ልንገራችሁ። ደም ብዛት ይጨምራል። ደም ብዛት ያመጣል ሃይፐርቴንሽን፣ ስኳር ያመጣል ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ የትልቁ አንጀት ላይ የሚወጣ፣ አስም ያመጣል አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል፣ ከዛ እድሜያችን ያጥራል።
አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን ቂም ስንይዝ፣ ጥላቻው ስንሆን ሆርሞን ይጨምራል። እሱ ብቻ አይደለም 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን እድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል። ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂም ይዤ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ምናምን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሄድልኝ ወደዛ። ስለዚህ ክሎዥር አድርጉ። ሰዎችን ይቅር በሏቸውና በጤንነት ኑሩ። ምን ነበር ጸጸታቸው? ራሴን አልተንከባከብኩም ነበር። በጣም ቻሌንጅ አደርጋቸዋለሁ እዚህ ጋር። እዛ ውስጥ ከነበሩት ሰዎች ሴቶችም አሉ። አንዳንዶቹ ብሬስት ካንሰር ነበራቸው የነበረው። አንዳንዶቹ ሰርቫይካል ካንሰር፣ የማህጸፍ ጫፍ ካንሰር የሚባለው ነበረ የነበረው ችግራቸው። ሊከላከሉት ይችሉ ነበር። እንዴት ይከላከሉታል? ለምሳሌ የጡቱን ልንገራቸው። የጡት ካንሰር እንዴት ፕሪቨንት ማድረግ ትችላላችሁ? ጡታችሁን በአራት ትከፍሉታላችሁ። ሴቶች በአራት ትከፍሉታላችሁ። አንድ መስመር ወደ ታች፣ አንድ መስመር ወደ ጎን። የላይኛው አፐር ኢነር ኳድራንት ይባላል። ታችኛው ሎወር ኢነር ኳድራንት ይባላል። ይሄኛው አውተር አፐር ኳድራንት ይባላል። ከዛ ይሄኛው ደግሞ ሎወር አውተር ኳድራንት ይባላል። ለአራት ከፈላችሁት። ወይም እንደዚህ እንትን ማለት የለባችሁም። 1 2 3 4 ብላችሁ ከፈላችሁት። ከዛ ጠዋት ስትነሱ ሻወር ስትወስዱ እንደ ዘበት ይሄኛውን ነምበር 1 ኳድራንት ቼክ ታደርጉታላችሁ። ያበጠ ነገር ነው የምትፈልጉት፣ የለም። ይሄኛውን ኳድራንት ፈለጋችሁ፣ የለም። ምንም ያበጠ ጠጠር ነገር የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ደግሞ ልክ እንደዚሁ ለአራት ከፍሉና ቼክ። በየቀኑ ይሄንን ካረጋችሁ ብሬስት ካንሰር አያመልጣችሁ። አንዲት ጠጠር የምታክል ነገር ባገኛችሁ ጊዜ ሐኪም ጋር ትሄዳላችሁ። ስለዚህ ሊጎዳችሁ አይችልም። እድሜያችሁ ደግሞ ከ40 በላይ ሲሆን ማሞግራም ይባላል። እሱን ሄዱና ታሰራላችሁ። ሰርቫይካል ካንሰር፣ ሰርቪክስ ውስጥ ፓፕ ስሚር ይባላል። በየጊዜው ቼክ ታደርጋላችሁ። ስለዚህ በካንሰር የመያዝ ፖሲቢሊቲያቸውን በጣም ዝቅ አደረጋችሁት ማለት ነው። ሆም ብላችሁ ካደረጋችሁት፣ ሆም ብላችሁ ቼክ ታደርጋላችሁ። ሆም ብላችሁ ኤቭሪዴይ፣ ይሄኛው የጡቱን ኤቭሪዴይ ቼክ በማድረግ አሁን ቻሌንጅ ባረግ እናንተ መካከል በየአመቱ ክሊኒክ የሚሄድ እና ፋስቲንግ ብለድ ሹገር፣ ሂሞግሎቢን፣ ዋይት ብለድ ሴል፣ ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኮሌስትሮል፣ ትራይግሊሰራይድ ማን ነው የሚያሰራው ብዬ በጠይቅ ጉድ ነው የምትሆኑት። ዳይታችንን ስታዩ እኛ ሚስኪኖቹ ሽሮና ምስር ነው የምንበላው። ሀብታሞቹ ደግሞ ምንድን ነው የሚበሉት? ስጋ፣ ጥሬ ስጋ፣ ስጋ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ። ከዛ ጎመን የድሃ ምግብ ነው። አትክልት እንትን አድርገው እዛ ቪአይፒ ሩም ገብተን ይልቅ እንትን በለን እንቆርጣለን ይላል። ሀብታሞች ናቸው። አትክልት አይበሉም። ፍሩት ለህፃን ልጅ እኮ ነው፣ ለልጆች ነው ፍሩት። ድራፍት እንጠጣለን። ወተትማ የህፃናት ነው፣ እንዴት ወተት እንጠጣለን ይላሉ። ስለዚህ ኒውትሪሽናቸው ዜሮ ነው፣ በጣም ያነሰ ነው። የሚያስፈልጋቸውን ነገር አይወስዱም። ይሄም አይወስድም፣ ያንም አይወስድም። እጅግ በጣም የሚገርመኝን ነገር ልንገራቸው። መልቲ ቫይታሚን አለች። አንድ ካፕሱል ወይም ታብሌት መልቲ ቫይታሚን አለች ተዘጋጅታ የምትቀመጥ በእድሜያችን።
ቫይታሚን ኤ አለው፣ ቫይታሚን ቢ1 አለው፣ ቫይታሚን ቢ6 አለው፣ ቫይታሚን ቢ12 አለው፣ ቫይታሚን ሲ አለው፣ ቫይታሚን ዲ አለው፣ ቫይታሚን ኢ አለው። ይሄ ብቻ አይደለም፣ ካልሲየም አለው፣ ማግኒዚየም አለው፣ ማንጋኔዝ አለው፣ አይረን አለው፣ ፎሌት አለው። ይሄንን ሁሉ አዘጋጅተው አንድ ታብሌት ውስጥ አስቀምጠውልናል። አንድ ታብሌት ውስጥ። አስገራሚ ነው። ለመሰላችሁ አስገራሚ ነው። ስጋ 1000 ብር እንገዛለን። ይሄኛው ቫይታሚን አሁን ጨምሯል እንጂ 250 ብር ነው። ግን ምን ይዟል? ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ካልሲየም፣ ማግኔዚየም፣ ማንጋኔዝ፣ ፎሌት፣ አይረን፣ ዚንክ ይዟል። በእድሜያችን ከ50 በላይ ካላለው ከ40 በላይ ላለው በእድሜያችን ተዘጋጅቶ ተቀምጧል። ገዝተን ከምግብ በኋላ አንድ መውሰድ ነበረብን፣ አንወስድም። ምግባችን ሁሉ እነዚህን ነገሮች ሙሉን አያሟላም። ለአንድ ክትፎ 700-800 ብር እናወጣለን፣ ግን አንወስድም። ይሄን አስገራሚ ነው። ስለዚህ እድሜያችን ገፋ ሲል ኦስቲዮፖሮሲስ አለ፣ አጥንታችን ይሳሳል፣ ካልሲየም ዴፊሽንሲ አለን። አሁን በቅርብ እኔ አንዲት ልጅ በጣም ታማ ሌላ የነርቭ በሽታ ነው ተብሎ ከዛ እንትን ሆናለች፣ ሄሚፕሌጂክ ሆናለች፣ እጅግሯ ደክሟል። ከዛ ላቦራቶሪ እንትኑን ላከልኝ አባቷ ሳይ ቫይታሚን ዲ ዴፊሽንት ነው። ስትገባ ሐኪሙን አልኩ ዶክተሯን ስትገባ ለዶክተሩ ይሄንን ሪዛልት ይሄው በደንብ በለው፣ ምክንያቱም ቫይታሚን ዲ ዴፊሽንሲ እንደዚህ ኒውሮሎጂካል የሚመስል በሽታ ሊያመጣ ይችላል። ጀስት ቫይታሚን ዲ ዴፊሽንሲ። ስለዚህ አንወስድም። አንድ ካፕሱል ሰዎች ከውጭ ምን ላምጣላቸው ሲሏቸው ቫይታሚን አምጡልኝ በሏቸው። ሁሉም ነገር ያለው ቫይታሚን አምጡልኝ በሏቸው። ፋርማሲ ሂዱና ቫይታሚኖቹ ሁሉ ያሉበት፣ ሚነራሎቹ ሁሉ ያሉበት አንድ ታብሌት ለእድሜ የሚሆን ስጠኝ በሉት። በአንድ ታብሌት የተካተተ። ከዛ ቴክ ዩር ቫይታሚን። ከምግብ በኋላ ቆዳሽ ያስፈልገዋል ቫይታሚን፣ ጸጉርሽ ያስፈልገዋል ቫይታሚን። በቆዳና በጸጉር ልምጣባቸው ብዬ ነው ሴቶቹን። ዛሬ ማታ ሄደው ነው የሚገዙት። እውነቴን ነው የምላችሁ። ቆዳችን ላይ ስንት ሚሊዮን ሴሎች በየቀኑ ይሞታሉ፣ ሪፕሌስ መደረግ አለባቸው። ለመተካት ቫይታሚን ይፈልጋሉ። ጸጉራችን ለማደግ ቫይታሚን ይፈልጋል። ሜታቦሊዝሙ ቫይታሚን ይፈልጋል። ሚነራሎች ያስፈልጉናል ለሰውነታችን። ትክክለኛውን አይነት ለእድሜያችሁ የሚመጥለውን ከውጭ ማስመጡ፣ ከዚህም ግዙ። ቫይታሚን ግን ውሰዱ። ከዛ ኤክሰርሳይዝ ማድረግ። እነሱ ይሉ የነበረው እኔ ወክ እንኳን አላረግም ይላሉ። አንድ ሰሞን እነሳለን፣ ስኒከር እንገዛለን፣ የልብስ ቱታ እንገዛለን፣ ጂም እንጀምራለን፣ እንመዘገባለን፣ የ3 ወር እንከፍላለን፣ 3 ቀን እንሰርና እንተዋለን። ትንሽ የሆነች ኤክሰርሳይዝ ግን ያስፈልጋል በህይወታችን። ስለዚህ እኔ ዛሬ የምሰጣችሁ ስጦታ ራሳችሁን ተንከባከቡ። ቴክ ኬር ኦፍ ዮርሰልቭስ። ቫይታሚን ውሰዱ፣ ምግባችሁን ዋች አድርጉ፣ ክብደታችሁን አስተካክሉ። ከዛ ጤነኛ አኗኗር ኑሩ። እኔ የዛሬ 10 ዓመት ከነበረኝ ክብደት ወደ 20 ኪሎግራም ዲፍረንስ አለኝ። ሉዝ አድርጌው ነው። አንዳንድ ቫይታሚኖች ለብቻቸው፣ ለምሳሌ ቫይታሚን ቢ12 ለብቻው፣ ካልሲየም ለብቻው፣ እነሱ እንትን ሊሉ ይችላሉ። እኔ ሪኮመንድ የማደርገው ሁሉም ያለበትን ነው። ሁሉም ያለበትን አንድ በቀን ከምግብ በኋላ ነው ቫይታሚን የሚወሰደው። ውሰዱ፣ በጣም ይጠቅማቸዋል። እኔ አንድ ቀን እዚህ ነው ያየሁት። በጣም ከፍቶኝ በጣም ደብሮኝ ባለበት ሰዓት አንዲት ትንሽ ነች እና እንደዚህ ሰላም ስላት ከእናቷ ጋር ነበረች። ሮጠችና መጣች እና አንገቴ እንደዚህ ይዛ ቅፍ አረገች። ስለቃት ዲፕሬሽኑ ሄዷል። አንድ ጊዜ ደግሞ አንዲት ሴት ነበረችና በብዙ ነገር ውስጥ ያለፈች ነበረች። አወራኋት፣ የማቀፍን ጥቅም እየነገርኳቸው ነው። እና አወራኋት፣ ጨረስንና እንዳቅፋት ተሰማኝ። ከዛ እንደዚህ ቅፍ አረኳትና ያስኳት፣ ዝም ብዬ ቅፍ ያስኳት። ከዛ ልክ ስለቃት ይሄ ነበር የሚያስፈልገኛለች። ስለዚህ አንደኛ ደስተኛ ሆኖልኝ ኢንጆይ አድርጉት፣ ደስ ይበላችሁ። ሁለተኛ በእውቀት ራሳችሁን አሳድጉ። ሶስተኛ ራሳችሁን ተንከባከቡ፣ ቫይታሚን ውሰዱ፣ ኤክሰርሳይዝ አድርጉ፣ ዋች ዩር ዳይት፣ ዋች ዩር ዌይት። አራተኛ ከቂምና ከጥላቻ አትኑሩ፣ ክሎዥር አድርጉና በይቅርታ ኑሩ። አምስተኛ ለቤተሰብ ጊዜ ስጡ።
6ኛ ሰዎችን እርዱ፣ ባገኛችሁት አጋጣሚ። ቁጥሩ ይቀያየራል። 7ኛ ለህልማችሁ ኑሩ። 8ኛ ትጋት ላይ አተኩሩ። 9ኛ ፍቅራችሁን ግለጹ፣ ታንኪዩ በሉ። 10ኛ መንፈሳዊነትን ፈልጉ።